እንደ ወንድ ቆፍጠን ብሎ የራሱን ኑሮ መኖር ከቻለ ይኑር። የኔን ስም ማንሳት ባይችል ደስ ይለኛል። ከዚህ በኋላ እኔ ህይወት ውስጥ ዝር ብሎ ባይመጡ ስሜንም ባያነሱ ደስ ይለኛል እና ሲቀጥል ደግሞ ቃልና ተግባሩ አንድ አይነት መሆን ቢችል ደስ ይለኛል። እኔም ወደ እነሱ ህይወት ዳግመኛ መመለስን አልፈልግም። ይሄን ይመስላል ስለሁሉም ነገር ቴንኪው። እናንተንም አመሰግናለሁ። ሜቢ ያስደበርኳችሁ ነገር ግን እየሰራችሁ ያላችሁት ድራማና ድራማ እስከሆነ ድረስ ያው አንቺም ወደዚህ ወደ ሶሻል ሚዲያ ድራማ ባይሆን ኖሮ እኮ ትናንትና በፍቅር ቻናል አትመጭም፣ በፍቅር ቻናል መጣሽ፣ እሷ ደግሞ ባንቺ ቻናል ትመጣለች። መጀመሪያ ጊዜ ከሄርሜላ ጋር የምታደርጉትን ድራማ ነው እያደረጋችሁ ያላችሁትኝና እኔ ከማልወደው ሰው ጋራ ወይ ደግሞ እንትን ከማልወደው ሰው ጋራ በሱ ቻናል መጥቼ አንድ ላይ ሆኑ ልል አልችልም። በፍጹም ላደርገውም አልችልም። አንድ ላይ ሆኑ አልሆኑም የራሳችሁ ጉዳይ ብዬ ነው የሚሄደው። ግን እናንተ የምትሰሩት ነገር ድራማ እስከሆነ ድረስ ምንም እንትን አይደለም። እያሳያችሁን ያላችሁት ነገር ግን ተገቢ እንዳልሆነ ነው የምናገረው ሁሌም ማለት ነው። ግን ሶሻል ሚዲያ ነው እንደዚህ አይነት ወከባ እጅግ በጣም አርግቶ ነው የሚወደው። ህዝቡም እንደዚህ አይነት ነገር ነው እንጂ ጥሩ ነገር ይዛችሁለት ብትመጡ አያይም፣ አይመለከትም። ገባችሁ? ሲጀመር ሊመለከታችሁም አይችሉም። እና ሩታም እህቶቿን አመስግናለች፣ ሄርሜላም እንደዛ እህቶቿን አመስግናለች። አብረዋት ለነበሩ አድናቂዎቿ ስከፋ ለተከፋችሁ፣ ስደሰት ለተደሰታችሁ፣ እኔ የማላቃችሁ እናንተ የምታቁኝ እጅግ በጣም አርግቼ ነው የማመሰግነው ብላ ፍቅሯን እኔ ሳላቃችሁ እናንተ ለምታቁኝ ብላ ሩታ አድናቂዎቿንና እህቶቿን እጅግ በጣም አርግታ አመስግናለች። ሄርሜላም እንደዛው ማለት ነው። ሁላችሁም የራሳችሁ ሆነ ስርዓት ይኖራችኋል።